ቆይ ሀዊ ሚት አርግ ልንገርሽ፣ ኤታችሁ ብትሳሳት እንኳን የስግደት ኤታችሁ ነው ራሳችሁ የእሷ ደጋፊ። ለምንድን ነው ለዩቱበር የምታሽቃብጡት? ኤታችሁ ብትሳሳት አንቺ ተሳትሽ፣ ይሄ ትክክል አይደለም። ምን አይነት ጭንቅላት ቢኖራችሁ ነው አባትና እናት የምዘገዝቁ? ምንድረደደቡላ ማለት ነው። ተሳድቤ አላውቅም። ምንም ማኝቦች የወጣሹ ልትሰሪ ልትለወጪ ነው እንጂ የሰው ማታቂ ቤተሰብ መዘግዘግ ምን አመጣ? ምድረ ለቃሚ ሁላ እዚህ ላይ ማለት ነው። አዎ መጥሽ እንደምትሰድብኝ አውቃለሁ። የሀይሚ ደጋፊ ደግሞ ውጡ ከዚህ፣ አይመለከታችሁም፣ አያገባችሁም። እምቢ ካላችሁ እሷም እጨምርልሻለሁ። አፍሽን አትክፈቺ። ሀይሚ ብትወጂ ኖሮ እናትና አባት አዘግዝቅም ነበረ። ባለጌ ናችሁ፣ ባይዘው ማርያም በጣም ባለጌ ናችሁ። ለእናትና ለአባት ክብር ብኖራችሁ እንዴ ማይቦች እኮ ናቸው። በነገራችን ላይ ለምንድን ነው ማስተካከሉት? ሁሉ ጊዜ ልንገርሽ፣ ትራስ ሙይት አድርግ ልንገርሽ፣ እንጂ ብላችሁ ተናገሩ። ኪያ ይቅርታ አድርጊልኝና ፕሮፋይልሽን አንሺ ቶሎ በይ። ካሜራ ዝጊና አውሪ የዋላችሁ ሰዎች በሙሉ ማለት ነው የሩታም ደጋፊ ሆናችሁ የአብርሃም ደጋፊ ናችሁ። ከእናንተ በላይ አሽቃባጭ የለም በነገራችን ላይ ማለት ነው። ከኔ በላይ ማንም አይወዳትም ሩታም ሆነ አብርሃም በህይወት እኔ በቤቴ ዘግዝቄው አላውቅም። ልንገራችሁ ማለት ነው። መዘግዘግን ካለብኝ እንኳን አንዱ ለይቴ አንዱ እንትን ብዬ አይደለም ሁለቱን ነው የዘገዘቅኳቸው። ለብቻው እንኳን ዘግዝቄው አላውቅም በቤቴ ድማ ህልክ ካሳዛችሁኝ ከዚህ በላይ አባት ሳይቀር እናቱ ሳይቀር አምጥቼ ይዘቀዝቅልሽ። ህልክ አታስይዙ። ክብር ስለሌለሽ ለቤተሰብ የተሰደባችሁ ልጆች እኔ አልሰማሁም። በነገራችን ላይ ማን እንደተሳደበ ማን እንዳለ የተናገረ ሰው እኔ የማውቀው ሰው የለም። ጭራሽ ሚዳም አልገባውም ነበረ ይሁን እንደመጣሁት ማለት ነው። እና የተሳደቡ ሰዎች ንገሩኝ። በነገራችን ላይ ዜድ ማን ነው የተሳደቡ ንገሪኝ። ለምንድን ነው የሚያሽቃብጡት? ሁሉ ጊዜ ለምንድን ነው አፋቸውን የሚከፍቱት? አንቺ ምን የሰራሽ ነው? ስትሳታት እንዲ ከዚህም በፊት እኔ ስትረግጡኝ አደባባይ ወጣችሁ ስትሰድቡኝ ስትሰድቡኝ ዝም አልኳችሁ። አሁንም ደገማችሁት። አሽቃባጮች እናንተ አይደል እንዴ ከ99 ወንድ ጋር ስታሽቃብጡ ስትፖስቱ የምትውሉት? ከእናንተ በላይ አሽቃባጭ አለ እንዴ? ዛሬ ደግሞ መታችሁ የስግደት የቴ ልትናገሩ? ኧረ እባክሽ ባናትሽ ተተከይ ቅንቀና ሙላ ስግደት አይደለም ምን አባይ ምድረ ሊቃቃም ቅማላ ሙላ ኦይ ስድብ ሳልፈልግ ተላቃቀም ያኔ ወዳ ሳይሆን በግዷ ገብታ ቅርታ ትጠይቃለች። እያንዳንዷ ማለት ነው። ዝም በይ ዝም አትይ። የለቅሶ ሳምንት ነው ማረጋችሁ። ይሄ ሳምንት ታለሽ ማነሽ አንቺ እኔ ከዚህ በፊት ተናግራችሁ ዝም እንዳልኳችሁ በቀጥ እንዳልኳችሁ ንገሪኝ። ከያ እና ማናቸው ንገሪኝ። ግን ሰዎች እንዳርጎ ያውቁም ነበር። ከዚህ በፊት ስንት ነው የሚዘቀጠቀው? ትናንትና ደግሞ ወዲያው ነው እንደውም የጠፋው። ገባሽ? እናንተ ሰርተን ምናምን አይደለም። ደግሞ ላሳያችኋለሁ። ላይቭ ገብተን ማለትም መውደድም መብታችን ነው። ዝም ብላችሁ መስማት ትችላላችሁ፣ ማየት ትችላላችሁ እንጂ በዩቲዩበር ተወክለሽ ለእኔ እንድትሰዱ ወይም ደግሞ እዚህ ያሉ ሴቶች እንድትሰዱ ዩቲዩበር ተወክዬ ለአንቺ አልሰደብኩም፣ ለማንምም አልሰደብንም አይደል? ለዩቲዩበር ደግሞ እንረግጣለን። ምን አገባችሁ? ሲጀመር በዘቀዝቅ እኔ እኮ መብቴ ነው አይደለ? በስልኬ የራሴ ስልክ ነው። ማንም ባደንቅ ማንም ዘቀዝቅ ማንም ያገባው ሰው የለም። ምክንያቱም አንቺ ጋር መጥቼ እስካልደረስኩ ድረስ ሀዊ እስካልኩ ድረስ ቲጂ ብዬ ስምሽ እስካልኩ ድረስ እስቲ ስምሽ አድርጊ ቁጥር ሳይሆን እስቲ ስምሽ አድርጊና ከዛ ትመክራለሽ። የጨረቃ ፋሚሊ ማለት ነው። ቋት ሞክሩ ስም ሳይልልሽ ግን አፍሽን ትከፍታለሽ። ለሴት ለወንድ ተሽቀብጡ። ጨረቃ ፋሚሊ ማለት ሀበሬት የተፈጠረው ለምሳሌ እንደሰማችሁ እነዚህ ዘቀጤ ማለት ሰቀጤ ናችሁ። በነገራችን ላይ በተለይ ቲክቶክ ላይ ያላችሁ ሁላችሁም አይደላችሁም። ባይዘዊ እንድትረዱኝ ፈልጋለሁ። ይሄ ስናገራችሁ ግን የሩታ ደጋፊም የአብርሽም ሆናችሁ እንድትቀየሙኝ አልፈልግም። ሁላችሁም አይደለም። እናንተ ጨዋ የሆናችሁ ስነ ስርዓት ይዛችሁ ሰው አስተያየት ሲሰጥ በስነ ስርዓት የራሳችሁን አስተያየት ከስድብ ውጪ አስተያየት የምትሰጡኝ አላችሁ። በዛም ደግሞ ክፍታፍ የሆናችሁ አላችሁ። በእርግጠኛ ቤት ጨዋ ናቸው ስለማልሳደብ። እነዚህ ስርዓተ ቢሶች አይታችኋል። የአይሚ አባትና እናት ሲዘቀዝቁ ምን አይነት ቤተሰብ ቢኖራችሁ? ምን አይነት ባለጌ ናችሁ? አላማ ቢሶች ናችሁ። ባይዘዌ ማለት ነው። እኔ ልንገራችሁ፣ የወጣሹ ስራ ለመስራት የአረብ ኩሽና ውስጥ 24 ሰዓት ተቀምጣችሁ
ወይም ደግሞ ምንድነው የምትወጡበትን ያላቅም። እኔ ቤሩት ነኝ ያለሁት። እኛ ጋር እናት እንደዚህ አይነት ነገር የለም። እና ምን አይነት ቤተሰብ ያሳደጋችሁ ነው? በነገራችን እንደዚህ አይነት ሴቶች ማለት ነው ለቤተሰብ ክብር የሌለ ወይም ደግሞ ቤተሰብ አልባ የሆናችሁ ናችሁ ማለት። ልጆቹ ቢያጠፉ ራሱ ልጆቹ ባጠፉ እንዴት ነው ቤተሰብ የምትጸቀዝቁት? ምንም ነገር አትቀንሱባቸውም። ባይዘዌ ሀይሚም ይኸው ያያችኋት ያደገች ነው ያንበበች ነው። በነገራችን ላይ እናንተ ግን ከመዳም ቤት አትወጡም። እድሜያችሁ ልካችሁን። እኔ እኮ ስናደድ ማውራ ይጠፋብኛል ጋይስ። በጣም ነው ተሰማኝ። እግዚአብሔርን እንዴት ነው ትልቅ እናትና ትልቅ አባት በሚዲያ እንደዚህ የምትዘቀዝቁ? ምን አይነት ባለጌ ብትሆኑ ነው? አድርሱልኝ ለነዚህ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ፕሮፋይል አርገሽ፣ እኔም ንጹህ አይደለሁም አጣተኛ አንድ ተራ ሴት ነኝ። አርገሽ ሰሞኑን የጥምቀት ምንድን ነው መዝሙር የለቀቅሽ አንቺ በተለይ ተዘቀዝቃለሽ። የሰውን የአባትና እናት ክብር ያለው አንቺ እኮ በኢየሱስ ስም እናንተ ምን ሆናችሁ ነው? ምን አይነት ብልግና ቢኖራችሁ፣ ምን አይነት ስርዓት ቢኖራችሁ ነው ትልቅ አባት እንደዚህ የሚዘቀዝቁት? እኔ አፈርኩ ለእናንተ። እንዲህ ከምንም በላም እኮ 10 ትእዛዛት አለ አይደለ መጽሐፍ ቅዱስ ውስጥ። ከዛ ውስጥ እኮ አንደኛው እናትና አባት ማክበር ነው። ያንቺ ብቻ እኮ አይደለም መከበር ያለበት፣ የሩታም የአብርሽም የሀይሚም የሌሎችም እናትና አባት መከበር አለባቸው። በጣም ብልግና ነው ይሄ፣ በጣም ማለት ነው። ከምንም በላይ እናንተ ለማታውቁ ውደዱ፣ አክብሩ። ትላንትና ለሩታ ስታሽቀብጡ ነበር፣ ደግሞ ሩታ ስትሰድቡ ነበር። ምን አይነት ሰው ብትሆኑ ነው? የፈለገችውን የማድረግ መፍት አላት ሩታ ባይዘው። በእርግጥ ብልግና ነው አሁን የሚሰሩት፣ ግን እነሱን ማቆጣት እውነቱ ትክክለኛ ኦዲየንስ ከሆናችሁ ምክር ነው እንጂ በስድብ ሰውን አትመልሱም። አብርሽን ያጠፋለሁ ሩታ እያጠፋለሁ ስድብ ነው ባይዘው፣ ሌላ ምንም ነገር የለም። እናንተም የምትፈልጉ እነዚያን ጭቅጭቅ አይደል ሄዳችሁ የምታዩ ላይክ የምታደርጉላችሁ ልጆቹ ምን ያደርጉ? እናንተ መጣችሁ ነው። እሷ ወንድ ተለጥፋ ስትመጣ ጀግና ወደፊት ከከሌ ጋር ወደፊት ትላላችሁ። እሱም ሲመጣ ደግሞ እሱ እንደውም ይሰደባል። አብዛኛ ጊዜ አብርሽ እንደውም ይሰደባል ከሴት ጋር ሲመጣ። እሷስ ጀግና ትባላለች። የእናንተ ውጤት ነው ባይዘው ማለት። ምን አይነት ሊና ቢኖራችሁ ነው? የሩታ ምንድን ነው የሀይሚና ማለት የሀይሚን አባት እናት ያው የአብርሽም ናቸው። ምን አይነት ጭንቅላት ቢኖራችሁ? ምን አለች ደግሞ የጨረቃ ፋሚሊ አይመለከታችሁ፣ ውጡ ከዚህ በሀይሚ እንዳልመጣ። አንቺ እኮ አባትና እናት ነካሽ ማለት ሀይሚ እንደነካሽ እኮ ነው። ማርያም በጣም ባለጌ ናችሁ። አድርሱልን እስቲ በማርያም ሌላ ፖስት ታደርጉ የለ እንዴ? ባለጌ ናችሁ። በተለይ የሩታ ደጋፊ ሆናችሁ በጣም ከበፊቱ ጨዋ ያሉ ባለጌም ነበሩ። እነሱ አሁን ነቅቷል፣ ወጥቷል፣ ትቷል። አሁን የመጣችሁ ጥቃቅኖች ማለት ነው። ስራሽ ስሪ፣ ወደ ቤት ግቢ፣ ወደ ሀገርሽ ግቢ።